ሃይሚ ደግሞ ለምን እኔን ልትረዳኝ እንዳልቻለች አልገባኝም። አንዳንድ ሰዎችም እኔን እየተናገራችሁ ነው። እኔ ጥፋት ምን እንደሆነ እኔ አላቅም። ሃይሚ ቡታጀራ መጣለች። በዚህ ሌላ አንድ ንዴቴ ነው። ምንም ሳልዋሽ ማግራችሁ የምሬን ተናድጃለሁ። የኔ ጥፋት ምን እንደሆነ አላቅም። በጣም ጨዋብኝ ነው ሄደችው። እንኳን ደህና መጣ። ለምን ለቀሽ መጣሽ? እኔ ትንሽ ረፍት ፈልጌ ነው ስለደበረኝ ከነገሮች ለመሸሽ ነው። ምንም አላልከኝም፣ ግን በሰዓቱ ማለት ነው በቃ ይቅርታ መጠየቅ ካለብንም ይቅርታ ጠይቀን በሰላም እንፈታዋለን። እኔ ከሱ ጋር ብዙ ያልጨረስኩት ነገር አለ። እንዲህ በቀላሉ አልፋተው። ድንገት መጥቶ የሰው ህይወት እንደማመሰቃቀል ይቅርታ ቀላል አይደለም። በዓልም ስለሆነ እኔ በቃ አንተም ከቤተሰቦች ጋር በሰላም አሳልፍ፣ እኔም በቃ ከቤተሰቦቼ ጋር በሰላም ላሳልፍ። እኔ በጣም ነው ረፍት የፈለኩት። ግን እኔ ፋሲልን እንዲህ በቀላሉ ዝም አልለውም። እኔ ቦታ ብትሆን ለመቀበል በጣም ነው የሚከብደው። እኔ እረዳሻለሁ። ስሚኝ ግን እንዴት ብዬ ላስረዳ? እንደዚህ ይሻላል? አሁን እንዳልሽው ይሻላል? እርግጠኛ ነሽ? እኔ በጣም ከፍቶኛል ብሩክ። አውቃለሁ እኮ በጣም ደብሮኛል። እኔ እኮ አውቃለሁ፣ እንደከፋሽ እኮ አውቃለሁ። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ነው ያለው። ፈጣሪ ይመስገን። ቡታጀራ መጥቻለሁ። በጣም ተናድጄ ነው ግን የመጣሁት። ማለት ትላንትና ነው ሃይሚ ወደዚህ የመጣችውና ለምን እንደሆነ አላቅም። ለምን እኔ እንዳኮረፈችኝ ሁሉ አላቅም። የኔ ጥፋት ምኑ ጋር እንደሆነ አላቅም። ነገራቶችን ለማስተካከል እየሞከርኩ ባለበት ታይም እኔ ምንም አውቀው ነገር የለም። ተስማምተን ነበር ትናንትና ራሱ የመጣ ነው ፋሲልን ስናገኘው ማለት ነውና ልጁ እንዴት ብዬ ልንገራችሁ ያደረገው ነገር በጣም የጻል ልጅ ስራ ነው። ይሁን በቃ ማለት እሺ በበጎ ወሰርኩለትና በጥሩ ይለፋልኩኝ። ግን እኔ ሃይሚ ደግሞ ለምን እኔን ልትረዳኝ እንዳልቻለች አልገባኝም። አንዳንድ ሰዎችም እኔን እየተናገራችሁ ነው። እኔ ጥፋት ምን እንደሆነ እኔ አላቅም። ምን አድርግ እንደምትሉኝ እኔ አላቅም። እንዴ እኔ ምንም በማላቀው ነገር ውስጥ እና በተፈጠረ ነገር ላይ የቻልኩትን ሁሉ እየሞከርኩ ነበርና እኔ ላይ በጣም ምናምን አንዳንድ እያየሁ ነበር። ምን አድርግ እንደምትሉኝ እኔ አልገባኝም አላቅም። እና ብቻ ዛሬ ሃይሚ መታለችና እኔ አሁን አካባቢ ነው የመጣሁት። ያው ብዙም እረፍትም አላደረኩም። ልብሴን ቤት አስቀመጥኩና ከምሽጋ ትንሽ አውርቼ ነው የወጣሁትኝ እና ሃይሚ እዚህ እንዳለች በጣም ነው የተናደርኩት። እዚህ እንዳለች ሳቅ በቃ ትላንት ሄደች፣ ቤት አስገባዋት። በምን አይነት ፍጥነት በምን አይነት አስማት እንደወጣች አላውቅም። ከመሬት በቃ ተነስታ ቡታጀራ ነው ያለችውና እኔንም ለማግኘት ፍቃደኛ ነገር አይደለችም። ምክንያቱም እኔ አላውቅም። ማርያምን በጣም ነው የሚደብረው። እኔ ምንም በማላውቀው ነገር እንዲህ እኔን ኢግኖር መግጨት እኔ ተገቢ ነው ብዬ አላስብም። አንዳንዴ ደግሞ ነገራቶችን ማስተካከል ያለብን የሆነ ከባድ እንኳን ቢሆን መመለስ እንችላለን። እስከዛሬ በጣም ብዙ ነገር ተፈጥሯል፣ አልፈናል። ይሄም አንዱ አካል ነው የኛ። እንዴ በየጊዜው ነው አዳዲስ ነገር አዳዲስ ችግር እየመጣብን ያለው። በቃ እኔ በጣም ግራ እየገባኝ ነው። እንደውም አሁን ላይ የሆነ ድሮ በጣም ሰላም ነበርን። አሁን ላይ ነገራቶች ፈተናዎች እየበዙ ህይወቴን እያከበዱብኝ ነውና እንደ ድሮ አልሆን ብሎኛል ሁሉም ነገር። በጣም ጭንቀት በቃ እኔ እንጃ ጭንቀት ውስጥ እየገባው ነው። ድሮ እንኳን በእንደዚህ በቃ በደስ በሚል ነገር ነበረ የኔና የሃይሚ ህይወት በጣም ደስ ይል ነበረ። ብዙ ነገራቶቻችን በቃ በደስታ ተሳስቀን ተላፍተን ምናምን ነው የምንሄደው። አይ ቲንክ እድሜያችን እየጨመረ ሲሄድ እንዴት ብዬ ላስረዳችሁ፣ በቃ እኛም ከፍ እያልን ስንሄድ አስተሳሰባችንም እያደገ ሲሄድ ችግር በዛብን፣ ፈተና በዛብን። ሁለታችንም ላይ ይሆናል ጣልቃ ሰው ይገባብናል ምናምን። እኔና እሷን ለማለያየት በጣም ብዙ ይጣራል። እንዳልኳችሁ ነው ባለፈው በጣም ብዙ ተሞክሮብናል ከምታስቡት በላይ። እኔ ስለዚህ ይሄ ነገር እግዚአብሔርን ግርም ነው የሚለኝ። ሁላ እኔን ውጪ ወስዶ እስከማኖር ሊደረስ ነበረ ይሆናል። እኔ ያለ ሃይሚ አልሄድም ምናምን ማለቴ ነው ነገራቶችን እውነት ያበለሻሸው። ሃይሚን ጥዬትም አልሄድም ባልል ሁሉም ነገር ከስሮ ነበረ እንጂ እስካሁን በቃ እኔ ሃይሚን ባልልና እኔ ለራሴ የተሻለ ህይወት እንኳን ብፈልግ ኢትዮጵያ አልነበርኩኝም። እውነት ሳልዋሽም ነግራችሁ። ግን እኔ ሃይሚን ጥዬ አልሄድም። መሄድ እንኳን ከሆነ ሃይሚን ይዤ ነው መሄደው ምናምን። የታሰበው ነገር ሌላ ነገር ነው። እኔና ሃይሚን ማለየት ነገር ነበርና ያ ተቀጣሪ የተባለው ሰውላ ደብሮት እኔና እሷን ያለንን በጣም ቅርብ ሆነንና እኛ ደግሞ በጣም ይዋዎች ነን። የመጣውን ሁሉ በሰላም ነው እናስተናግደው። ለማንም ክፋት ቂም አናስብምና ሁሉም እንደኛ ይመስለናል። እኛ ህይወት ላይ ያለ ሰው ሁሉ እንደኛ የሚያስብ ይመስለናል። ለማንም ክፉ ስላልሆነን እንደኛ በቃ
ለምን ክፉ ያስቡብናል? እኛ ክፋት ብናስብ የሆነ ለበቀል እንኳን ተብሎ የሆነ ሰው የሆነ ነገር ያደርጋቸዋልና እኛ ማንንም ላይ ሳንደርስ ክፉ ሳንሆን እንኳን ያ ነገር ሆነብን ታውቃላችሁና የተቀጠረውም ሰው የቀረብነው በጥሩ ነገር ነውና አሸነፈው። እውነት ፍቅር አሸነፈው፣ ጥሩነት አሸነፈው። ለሰው ጥሩ ስትሆኑ ያ ነገር አሸነፈው። በቃ አልቻለምና ነገረን። እንዲህ ነው በቃ ለምን እውነቱን አልነግራችሁ ምናምን አለ። እኔም ከነዛ ሰዎች ጋር የነበረኝ ግንኙነት አቆምኩኝ እና በቃ እኔ ሃይሚ ላይ ምንም ክፋትም ላደርግ አስቤ አላቅም። ምንም እኔ አንድ ቀን እንኳን ስለ ሃይሚ ክፉ አስቤ አላቅም። በጣም ነው መወደድ፣ በጣም ከምታስቡት በላይ እና ራሴን እንኳን አስቀድሜ ቢሆን የተሻለ ህይወት ለመኖር ከኢትዮጵያ ወጣ ነበር። ከኢትዮጵያ ውጪ ስላችሁ በጣም ጥሩ ሀገር ነው፣ የምሬን ነው የምላችሁ። የሚገርም ቦታ ነበር እስከሆነ እኔ የምቀመጠውና ያንን ነገር ትቼ በውስጤ በወዴ ሁሉ የሚለፍ ብዬ እዚህ ደረስኩትና በጣም ብዙ ፈተና በዛብኝ። እኔም ሃይሚ ላይ በጣም በዝቶብናልና አውቃለሁ ሃይሚ ልጁም ያደረገው ነገር በጣም ያናድዳል። እኔም ድክም ስላለኝና አሁን ያለንበት ጊዜ ይሄ ሳምንት ይበልጥ ይሄ ሳምንት ለጸብም ለክፋት የሚጋብዝ ሳምንት አይደለምና ነገራቶችን በጥሩ ለመፍታት እየሞከርኩ የነበረው ለዛ ነው። ግን ደግሞ እንደዛ ማድረግ እንዳልነበረበት የሁሉም የማንም ሰው ሐቅ ነው። በጣም ትክክለኛ ሐቅ ነው። እንደዛ ማድረግ አልነበረበትም። እኔ ሃይሚ ዝቅ ብላ ማየት አልፈልግም። ሃይሚን ማንም እንዲናገራት አልፈልግም። እንዴ ማንም ሰው ሃይሚን ዞር ብሎ እንዲያይ አልፈልግም፣ በክፉ ማለት ነውና በቃ እኔ ይቅርታ እንድትለው ፈልጌ ያመጣሁትኝ በቃ ምንም እኛም ማለት ማንም ማለት ይቅርታ ያለ ሰው ሁሉ አሸናፊ ነውና እሱን አስቤ ነው እኔ ይቅርታም እንድጠይቅ የፈለኩትም። እሱም የጠራል ለይቅርታ ነበር። እኔ ይቅርታን ተቀብያለሁ። ሃይሚንም በደንብ አወራታለሁ በቃ ይቅርታዋን እንድትቀበል። ምክንያቱም እኔና ሃይሚ ተለያይተን ቢሆን እኔ እንጃ እኔ ኦሬዲ ወስኜ ነበር። ማይሆን ኬዝ በቃ ማለት ከባድ ውሳኔ ውስጥ ገብቼ ነበረ። እንደዚህ አይቀለድም፣ በሰው ህይወት ላይ አይቀለድም። በቃ ያደረከው ነገር የኛ ጽናት ለማሳየት መሆኑ ይሁንሽ። አመሰግናለሁ፣ እግዚአብሔር ይስጥልኝ። እኔ በተግባርም እያሳዩዋቸው ስለተቀጠረው ሰው ሰምተ የኛን ጽናት ለማሳየት እና ሃይሚን በምታውቃት ልክ የኛን ጽናት ለማሳየት ነው እንዳልከኝ ከሆነ ወደኛ ህይወት የመጣው ሶስቱ ለሱ አመሰግናለሁ። ግን በዚህና ክልክ አልነበረም። ሃይሚ የተሰጣት ስም አለ የሚያናድድ ማለት ባላደረገችው ነገር እና ሃይሚ መጀመሪያ ለኔ ግልጽ ማድረግ ትችል ነበረ ይሄንን ነገር ማለት ነው። እንዲህ ነው እኔ ምንም አላውቅም ምናምን ብትለኝ በጣም ጥሩ ነበረ። እዚህ ማን እንዳረስን በሰላም ያልቅ ነበር። እና ምን ልላችሁ ፈልጌ ነው እኔ የምትናገሩኝ ሰዎች ለምን እንደሆነ እኔ አላውቅም። ድሮም አንተ ምናምን ሁሌ አብሶ ወንድ ልጅ ላይ ለምን እንደምበረቱ አላውቅምና ብቻ ሃይሚ ቡታጀራ መጣለች። በዚህ ሌላ አንድ ንዴቴ ነው። ምንም ሳልዋሽ ነግራችሁ የምሬን ተናድጃለሁ። የኔ ጥፋት ምን እንደሆነ አላውቅም። በጣም ጨዋብኝ ነው ሄደችው። ብቻ ቤተሰብ ሃይሚን ጠርቻታለሁ። ስትመጣ ሁሉንም ነገር ነው ያወራታለሁ። የኔን ጥፋት ትንገረኝ፣ ጥፋተኛ ከሆንኩ ይቅርታ እላታለሁ። እኔ ሃይሚን ማጣት አልፈልግም በግልጹ ስነግራችሁና ብቻ ሃይሚ እስክትመጣ እንጠብቅ። እኔ ብዙ ማውራት አልፈልግም። በጣም አብሶ ይሄ አመት ከሆነ ከግማሽ በኋላ በጣም ፈተናዎች በዝተውብናልና አድክሞኛል። በቃ በጣም አድክሞኛል። ነገራቶችን ለመጋፈጥ እየሞከርኩ ብቻ ብዙ ነገር እየሞከርኩ ነው። ድክም ነው ያለ እኔ ለምን ኢግኖር እንደገጨችኝ መታ ከሷ መስማት ፈልጋለሁ። ጥፋተኛም ከሆንኩኝ ይቅርታ ጠይቃታለሁ። እናንተም ጥፋተኛ ነህ ብሩክ ምናምን የምትሉኝም ከሆነ እኔ ይቅርታ ጠይቃችኋለሁ። የኔ ጥፋት ጭራሽ አይታየኝም። እኔ የቱ ጋር እንደሆነ እንኳን አላውቅም። ብቻ ሃይሚ እስክትመጣ አብራችሁኝ ቆዩ። ደውዬላታለሁ። ስትመጣ ሁሉንም ነገር አውራትና በሰላም ይፈታል። ጊዜው አልሄደም መቻለፋፍታ ዛሬም ከሌለን የውብ ትዝታ ብርዱ ላይ ቀለኝ የሌት ጨለማው ስሟን በገፎ እንደምለማው ሳነሳ ስጥለው ያን በጎ ትዝታ ፍቅርሽ አሻግሮኛል ስንቱን ብርድ ማታ ሳነሳ ስጥለው ያን በጎ ትዝታ ፍቅርሽ አሻግሮኛል ስንቱን ብርድ ማታ
ጊዜው አልሄደም መቻለፋፍታ ዛሬም ከሌለን የውብ ትዝታ። ደህና ነሽ? ደህና። እንኳን ደህና መጣ። ለምን ለቀሽ መጣሽ? እኔ ትንሽ እረፍት ፈልጌ ነው፣ ስለደበረኝ ከነገሮች ለመሸሽ ነው። እኔ ያጠፋሁት ጥፋት አለ ማለት? አላጠፋሁም፣ ግን እኔ እረፍት ፈለኩኝ። በቃ በጣም ራሴን ማረጋጋት ፈለኩኝ። ለራሴ ሰላም መስጠት ፈልጌ ነው። እሺ እኔ አሁን ደህና መሆን ይመስልሻል? አይም እንደዚህ ያደርግሽ በማርያም ስልህ በቃ እኔ አጠገብህ ሁኜ ከማስቀይምህ ቢያንስ ከነገሮች መረጋጋት ፈልጌ ነው። እኔ እኮ አሁን ታስቀይምኛለሽ ብዬሻለሁ አላልኩኝ? እሺ እኔ አሁን የሄድነው ለይቅርታ አይደለ? እና ለይቅርታ ሄደን እኔ ምን አድርጌሻለሁ? ምንም አላረከኝም፣ ግን በቃ ተናደድኩኝ። ታውቃለህ፣ በጣም ስሜታዊ ሆንኩኝ። እንደዚህ አይነት ነገር አይደረግም። ገባህ? ይሆናላ ቢያንስ ልክ ነሽ። እኔ እኮ ሰውን ማማከር ነበረበት። እኔ እኮ ልጁ ልክ አድርጓል አላልኩሽም? እኔ ልክ እንዳላረገ እኮ 100% እኔ ተናግሬያለሁ እኮ። የፈለገ የኛን ጽናት ሊያሳይ ቢሞክር የፈለገ ምንም ቢያደርግ ልክ አላረገም እኮ። ገብቶሻል? እኔ ደግሞ ይቅርታ ጠይቂው ምናምን ስላልኩሽ ደብሮሽ ነው? አዎ፣ ምክንያቱም ከአንዴም ሁለቴ ሶስቴ ይቅርታ ጠይቀዋል። እየተረዳኸኝ አይደለም። ገባህ? እኔ አንደኛ ያደረኩት ነገር በቃ የሰራሁት ስህተት ምንድነው? በሰዓቱ ለሞራሉ ብዬ ወይም ጓደኞቹ ፊትን ላለማሳፈር ብዬ ቀለበቱን መቀበሌ ነው። በቃ እሱ እኮ ገባህ? ይሄን ያክል እኮ ስለ አስሬላታለሁ ምናምን ብሎ የሚያስወራ ነገር አይደለም። እኔ ከሰማሁት አንፃር እኔ ልክ አይደለሁም። አንቺ መናገርሽ አንተ ልክ ነህ፣ ግን እየተረዳኸኝ አልነበረም። ይሄን ያክል እሱ ማን ስለሆነ ሶስቴ አራቴ አምስቴ ይቅርታ መጠየቅ ነው። ገባ? እኔ እኮ በጣም ያናደደኝ ደግሞ እሱ ነው። እና ደግሞ እንደቀላል ነገር ማለት እንደው አይከብድም። እኔ ባንዴ ራሱ እንድቀበለው ፈልገህ ነው? በዛ ሰዓት ይቅርታ ሲለኝ ባንዴ መቀበል የምችል ይመስልሃል? እኔ እኮ ረዳሽ ያኔ ማለት ነው በጥፊ ብለው ራሱ ደስ ይለኛል። ምንም አላልከኝም፣ ግን በሰዓቱ ማለት ነው በቃ ይቅርታ መጠየቅ ካለብንም ይቅርታ ጠይቀን በሰላም እንፈታዋለን። እኔ ከሱ ጋር ብዙ ያልጨረስኩት ነገር አለ። እንዲህ በቀላሉ አልፋተውም። የኔን ህይወት እንዳመሰቃቀለ ካንተ ጋር ያለያየኝ እንደሞከረ አስበው። ተመሰቃቀለሽ። እኛ ስንት ነገር አልፈናል። ምንም ይሁን እኔ ዝም አልለውም። እውነት ስነግርህ በቃ ዝም አልለውም። እሺ አሁንም ብናገርሽ ታኮርፊኛለሽ ማለት ነው። ለዚህ ነው ያኮረፍሽ። በሱ ዙሪያ ከተናገርከኝ አኮርፋለሁ። ምክንያቱም በቃ ለኔ አስቦ ሊሆን ይችላል፣ አንተም አስቦ ሊሆን ይችላል። ቢያንስ ወይ ፍፄን ወይ የሆናቸውን ማማከር ነበረበት። ድንገት መጥቶ የሰው ህይወት እንደማመሰቃቀል ይቅርታ ቀላል አይደለም። ገባ? እኔ በቀላሉ ዝም አልለውም። እውነት ለመናገር እኔ አሁን በዓል ስለሆነ አንተንም ማስቀየም ስላልፈለኩኝ ነው አንድም ትቼ ይሄ መጣውትኝ እና ትመጣለህ ብዬ ነው። በቃ በሰዓቱ ከነገሮች እኔ ታውቃለህ፣ በባህሪ የሆነ ሲደብረኝ ወይ ሲከፋኝ ከነገሮች መሸሽ ነው ደስ የሚለኝ። በቃ ራቅ ብዬ ወይ ዝም ማለት ስለማልችል ማለት ነው። እሺ እንደዛ አይነት ነገር እኔ አድርገው ቢሆን አሁን አንቺ ምን አይነት ሙድ ውስጥ ይደብረኛል። አውቃለሁ እንደሚደብረኝ። እንደዛ ካወቅሽ እኔ አይደብረኝም፣ አይሰማኝም። በቃ ስላስደበርኩ ይቅርታ እንደዛ ማድረግ አልነበረብኝም። ግን በቃ ተረዳኝ። እኔ በባህሪ የሆነ ነገር ሲያስከፋኝ ከዛ ነገር መሸሽ ነው በቃ ባህሪ ነው። መሸሽ ነው የምወደው እና በዓልም ስለሆነ እኔ በቃ አንተም ከቤተሰቦች ጋር በሰላም አሳልፍ፣ እኔም በቃ ከቤተሰቦቼ ጋር በሰላም ላሳልፍ። እኔ በጣም ነው ረፍት የፈለኩት። ግን እኔ ፋሲልን እንዲህ በቀላሉ ዝም አልለውም። በቀላሉ አልፋታውም። እውነት ስነግርህ ገባ? የኔ ህይወት ነው ያመሰቃቀለው። በምን እኔ ያለው እኮ አይደል ብሩክ ያንተን አሳጥቶኝ ነበር። ያደረገው ነገር አንተን አሳጥቶኝ ነበር። አውቃለሁ ከዚህ በፊት በጣም እኔ እናንተን ለማለያየት ብዙ ነገር ተሞክሯል ምናምን፣ ብዙ ሰው እስከ መቀጠር ምናምን። ይሄንም አውቆ ሊሆን ይችላል ያው እንደተናገረውም ቪዲዮ ላይ እንደሰማሁትም ከሆነ ምናምን እና እኔ እንጃ እኔ አላቅም በምንም ነገር ይሁን እሱስ እንዳልሆነ በምን እርግጠኛ ነኝ? በምን እርግጠኛ ነኝ? አንዱ እሱ እንዳልሆነ በምን እርግጠኛ ነኝ እንዴ? ማንም በኔ ቦታ ብትሆን ለመቀበል በጣም ነው የሚከብደው። እኔ እረዳሻለሁ። ስሚኝ ግን እንዴት ብዬ ላስረዳ? እንደዚህ ይሻላል? አሁን እንዳልሽው ይሻላል? እርግጠኛ ነሽ? እኔ በጣም ከፍቶኛል ብሩክ። አውቃለሁ እኮ እኔ በጣም ደብሮኛል። እኔ እኮ አውቃለሁ እንደከፋሽ እኮ አውቃለሁ። ግን እንደዚህ ይሻላል? እንደዚህ ሰላም ይመጣል ብለሽ ታምኛለሽ? እኔ እኮ ሰላም ይመጣል ብዬ አይደለም፣ ግን በቃ እኔ አሁን እኔ ውስጤ ሰላም አያገኝም ከሱ ጋር እኔ የሆነ ነገር ካላደረኩት። ምን ማለት ነው እንዴ? በጣም ነው እኮ ያስከፋኝ። አይሚታያ እኔ ሁሉንም ነገር እኮ ተረድቼሻለሁ። አሁን ዝም ብዬ እኮ አይደለም የመጣሁት አይደል? ጥለሽኝ መምጣቱ ነው የከፋኝ። እኔ ምንም እኮ ያደረኩት ነገር የለም። ምንም አላደረክም ብሩክ። አንተ እንደውም ማለት ነው በጣም ብዙ ነገሮችን ብዙ አካከፍለህልኛል። በጣም ብዙ አንተን የሚያሳጣኝ ነገር ነው የተደረገብኝ። ገባ? ግን አንተ ተረድተኸኝ አጠገቤ ነበርክ። ማንም ሰው የሚወስነውን አይነት ውሳኔ ነው መጨረሻም ላይ የወሰንከው። ልክ ነህ፣ አልተሳሳትክም። ግን
ፋሲል ያደረገው ነገር በሰዓቱ ልክ አይደለም። በቃ በጣም ተናድጃለሁ። እናንተ ደግሞ እኔ ባንተ ደግሞ የተናደድኩት ይቅርታ ጠይቂ ውስጥ ላይ ነው። እኔ ስንቴ ነው ይቅርታ የምጠይቀው? ቪዲዮ ላይ ወጥቼ ልክ እኔ ልጠይቀው? እሺ ለምን አትጠይቀው? ማን ስለሆነ ነው ይቅርታ የምጠይቀው? አትጠይቀው። እውነት ስነግርህ እሱ ባለፈበት ማለት አልፈልግም። ለምን አታስወጪም አንቺ? እኔ አስወጥቼዋለሁ፣ ረስቼዋለሁ እኮ። በቃ ከረሳሽው አንቺ አሁን ታረቅ። ግን ደግሞ እኔን ይሆናል ይቅርታ ምናምን ብሎ በቪዲዮም በምናምን ስሜን እንዲጠራ አልፈልግም። በቃ ፍቺ በቃሽ። እሺ አትይኝ እኮ እሺ፣ ይቅርታ ጠይቂው ግን አትበለኝ። አንተም ደግሞ ይቅርታ እንዳትጠይቀው። አንተ ምንም አላደረክም። ለምንድን ነው ይቅርታ የምጠይቀው? እኔ ሰላም ፈልግ ሰው ነኝ። የፈለገ እኮ ሰላም ትፈልጋለህ። እኔ ግን ይቅርታ ቢል ጥሩ ነው። በቀላሉ አልፋታውም እያልኩ ነው። እኔ ካለው ምንም አታረጊ። እኔ በእናትሽ ዛሬ ልጨቃጨቅ አይደለም የመጣው። እኔ ደክሞኛል በእናትሽ እኮ። ለዚህ ነው እኔ ገና ከመንገድ እንደመጣው ነው ካስቀምጬ አንቺ ጋር የመጣው። አውቃለሁ እየሸሸው ያለሁት ከነገሮች ለዛ ነው። በቃ እንደዚህ አይነት ነገሮች እንደምናገርም እንደማደርገውም እርግጠኛ ስለሆንኩ ነው ከነገሮች ለመሸሽ ዝም ብዬ ወደ ቡታጅራ ተነስቼ የመጣሁት ማለት ነው። ሲቀጥል አንተም ትመጣለህ ብዬ ነውና በሰዓቱ ስለደበረኝ አጠገብህ ሆኜ እየተናገርኩ እየተነጫነጭኩኝ ወይ እያለቃቀስኩኝ ከማስቀይምህ ከፊት ዞር ብል ይሻላል ብዬ ነው። እንደ አንተንም እኮ በጣም ግራ እያጋባው ነው። አሳሰርሽው እኮ አንተንም ግራ እያጋባው ነው። በቃ ኖርማል ነው። እሺ እንዴ ትንሽ በቃ ከዚህ ከ5 ከ6 ወር በኋላ እንዲ ሰላም አግኝተናል። በቃ የፋሲልን ስም እንዳጠራብኝ እኔ አልጠራም። በቃ የፋሲልን ስም ልጠራ አይደለም እዚህ የመጣሁት አይደል? ጥለሽ መምጣትሽ አናዶኝ ምናምን ነው የመጣሁት። ስለዚህ ተረጋግተሽ ሰላሙኝ። በቃ እንደዚህ ነው ያልሽ። በእናትሽ ስትናደጂ መጥፎ ነሽ። እውነት አዎ፣ እግዚአብሔርን በጣም መጥፎ ሰው ነሽ ስትናደጂ። በጣም ኃይለኛ ናት በጣም ሰው ተረጋግተሽ። እሱን ባህሪ ላለማሳየት ነው ተነስቼ የመጣሁት ለመሸሽ። ያው እኮ ነው ሸሽተሽ መሄድሽ ሁላ እኮ አንድ ነው የሆነ። እሺ ቤት ሰላም ናቸው? እሺ ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳታ ደስ አይለኝም አጽናንተሽኝ አይዞህ ብለሽ ሆዴን ባዶ አስቀርተሽ እንደገና ለአንገት የሚከብደው ራስ እንደሌለም አንቺ ያወቅሽ እንደገና ፍቅር የተራበው ልቤን በቅፎችሽ እኔ ግን የምሬን ይቅርታ። አይ ችግር የለውም በቃ እኔ ይቅርታውን ያጠፋላ ነገርን በቃ ለዛ ነበር ይቅርታ እያልኩሽ ነበር። እሺ አሁን ታውቃ ይቅርታ እኔ ችግር የለብኝም። ይቅርታ እኮ ጥሩ ነገር ነው። በቃ እኔ ስትናደጂ መጥፎ ነሽ አላልከኝም፣ እልህኛ ነሽ ምናምን አላልከኝም። ለዛ ብዬ ነው እግዚአብሔርን በጣም ፈተና በዝቶብኛል። እኔም አንቺም ላይ እኔ አላውቅም እንደዚህ ሆነን አናውቅም። እኔ ሲጀምር እንደዚህ ሰቃይቼ አላውቅም። ተፈትኛለሁ ማለት አንዳንዴ አላውቅም የሆነ ነገሮች እኔ እንጃ ምን ብዬ ላስረዳ። ብቻ ለበጎ ነው ብለን እንለፈው። እሺ እንጃ ቢሰማ አሁንማ በቃ ስጋት እየሆነብኝ ነው። ምን እኔ እንጃ ሁሉም ነገር አንተን የሚያሳጣኝ ነው የሚመስለኝ። ለምሳ ምግብን ብትበይም ታጪኝ ነው የሚመስል። አዎ እና አላ የበለጠ ጠንካራ ታጪኝም። ግን አሁን እኔ እሺ ልንገርሽ እግዚአብሔር እኔ እሺ ተረጂ ምልሽን እንኳን እሺ በይ። እኔ አንተን ታውቃለህ እንዴት እንደምታዘዝህ የሆነ ነገር ስትለኝ እንዴት እሺ እንደምል ስትናደድ ስትቆጣ እንዴት እንደምፈራ ታውቃለህ። እያንዳንዱ ነገር ባይዘው ማለት ነው። ባለፈው ራሱ ቪዲዮ ላይ ይቅርታ ጠይቂ ስትለኝ አንተን ታዝዤ ነው እንዳትወጪ ስትለኝ ወደበደብ ከዚህ በኋላ የሚያል ጅራፍ አለ። በዚህ ነው ገርፍሽ እንዳትወጪ ስትለኝ ላለመውጣት የሞከርኩት ምን ኧረ ላለመውጣት ሞከርሽ? ታዘዥኛለሽ አንቺ? አዋ እኔ እንዳንተ የምታዘዘው ሰው አለ? ኧረ ታሽ በቃ እሺ ታዘዥኛለሽ። አሁን ወሬ አልፈልግም። እንዳንተ የምታዘዘው ሰው የለም። ቤት ዲረጉዲ እሺ ልብ አድርጉልኝ ግን ልናገርሽ። እሺ ምንድነው እኔ ምልሽን ስሚኝ ከዚህ በኋላ እሺ። እኔ ሰማሃለሁ። እንዳንተ የምሰማው ሰው የለም። እንዳንተ የምታዘዘው ሰው የለም እያልኩ ነው። ጥሩ ነው ታዘዥኝ በደንብ እና ይሄንን እንዳልበታተነው ነው እንደዚህ ሰርተሽ የመጣሽ። እንዲህ እንዳትወርቅ የኔ ጸጉር ስለሳሳ ቢያንስ በዚህ ያንተን እንትን ልበል ብዬ ነው። ማሰቃይ በመሆን እቺ ላሰቃያት በልኮ እንደዚህ ይዤ ልቤን ተሰማው እንግዳ ነገር ምርኩዝ ይዤ ነው የሚያውቀኝ ሀገር ዓለም ታየችኝ ባንቺ ውስጥ ሆና በፍቅር ኩራስ በላምባዲና አይና የለ ብቻ በቃ አይሚዬ አንቺ ራስሽን አረጋጊ። ቤት ሂጂና ስራ አግዣቸው እኔ እደውልልሻለሁ። እሺ
እሺ እና ደግሞ ቤት መምጣት ፈልጋለሁ ሙሽን ማግኘት ፈልጋለሁ እኔን አስፈቅዳ ምናምን አይመስልም በጣም ነው የሚያወሩት ግን ሙሽና እሷ ያው ሚስጥር ላውጣ በጣም ነው የሚያወሩት እና እኔን አስፈቅደሽ ነው መምጣት ዝም ብለሽ ነይ ብላኝ ነው የመጣሁት ባይዘው ሙሽ እኔን ጥለሽ አትልሽም ገብቼ ነው በጠብጠው ቤት ብላኛለች የምርሽን ነው በቃ ቤት እንገል ሩዋንዳ ላረገው ነው ቤቱን ባንድ ገል ልጄ ናፍቆኛል አንቺ እዛ ከሆንሽ አይመጣም ስለዚህ አንቺ ቀድመሽ ሆነይና አንቺ ከመጣሽ አንቺን ብሎ ይመጣል አለችኝ ከዛ አረ ለማንኛውም ቤት እንገናኝና ባንድ እግሩ እናቆመዋለን አንቺ ግን እንዴት ብሎ እንደሚነግርሽ ቃላት ጠፋ ወፌ ሚልሽ አትጠብቂም ምላሽ ከኔ ታውቂዋለሽ ፍቅሬን ካይኔ አንቺ አታውቂም ላንቺ አስበሽ ልጅነትሽን ለኔ ኖረሽ ምን ልንገርሽ ወድሻለሁ ቢያንስም ቃሉ